አንዲት ነፍስ አረፈች የሚባለው ምን ደረጃ ሲደርስ እንደወጥቃላችሁ? አብርሆት የሚባለው እግዚአብሔርን ስታውቅ የዚያን ጊዜ በቃ አሁን ምን እያደረግን ነው? እያወቀች ነው ገና። እኔም እናንተም ገና እየተማርን ነው። እግዚአብሔርን ስታውቅ ማለት ይሄ አንድም ሶስት መሸምደድ አይደለም፣ በቅቶ እግዚአብሔርን ማወቅ ነው። አርእስተ አእምሮ የተባለ አረጋዊ መንፈሳዊ ላይ አርእስተ አእምሮ የሚባል መጽሐፍ አንብቡት። እዚያምር አርእስተ አእምሮ ምንድን ነው? የእውቀት መጨረሻው ሥላሴን ማወቅ ነው። ስለዚህ ምን አለው አንቀጹን? አርእስተ አእምሮ አለው። ምስጢረ ሥላሴ የሚያወሩ አንቀጾች ናቸው አረጋዊ መንፈሳዊ ውስጥ አርእስተ አእምሮ የሚባሉት። አርእስተ አእምሮ የእውቀት የበላይ ሥላሴን ነው። ሥላሴን ያየ ሰው ምንም ብታወራው አይደንቀውም። ምንም እኔ ከዋክብትን አውቃቸዋለሁ ተው እንጂ ከዋክብት አሁን ከፈልጋችሁ ከዋክብት የሚወጡት በዚህ ነው ቁጥራቸው እንደዚህ ብታውቃኝ ምን እናገባኝ። እንጦንስን ፈላስፎች ተሰብስበው ሊፈትኑት መጡ። አባ እንጦንስ የግሪክ ፈላስፎች እኮ ነው ስራዬ ብለው ካለበት ባት። አባ እንጦንስ ፍልስፍና አያውቅም፣ ምንም አያውቅም፣ ጥበብ አያውቅም፣ ምንም ዘመናዊ ትምህርት አያውቅም። አንድ ነገር ግን ያውቃል። ማን እንደሆነ ታውቃላችሁ? እግዚአብሔርን ግን ያውቃል። የሚያውቀው በምንድን ነው? በቅቶ ነው። እና ፈላስፎች መጡና ሊፈትኑት በተንኮል እንደመጡ እሱ በብቃት ደግሞ አውቋታል። እዛም እንዳሉት ተቀር ልብ ካለውና እውቀት ካለው ማን ይበልጣል አላቸው። እንግዲህ ለምን ልፈትኑ የመጣችሁ ምናምን አላላቸው። ልብ ካለውና እውቀት ካለው ማን ይበልጣል አላቸው። ልብ ያለው አሉት። ስለዚህ እኔ ልብ ስላለኝ ይበልጣችኋለሁ፣ እኔ ነኝ ፈላስፋ አላቸው። ገድሉ ላይ ያለ ነገር እኮ ነው የምነግራችሁ። ቅዱስ እንጦንስ ገድል ላይ ማለት ነው። ፈላስፋ እሱ ነው በለጣችሁ ማለት። ልብ ያለው ይበልጣል እውቀት ካለ። የልብ መጨረሻዋ ማረፊያ ወደቧ ማንን ማየት ነው? እግዚአብሔርን ማየት ነው። እና ያንን እኮ ነው ሐዋርያት ልባቸው ያረፈው ያ ጎርፍ ነው። ያ ጎርፍ ጎረፈላቸው። ጸጥ በኋላ ፈሪሳዊ ቢያወራ ምናምን ቢዶልት ሰይፍ ዞ ቢመጣ ቆም ነገርም የለም። በጥፊ ቢያጠቃረናቸው ደስ እያላቸው ወጡ። ምክንያቱም ያ የብርሃን ጎርፍ ልባቸው ውስጥ ይጎርፋል። ያለ ጎረፈን ሰው ስለ ሰይፍ ብታወረው እሳት ነደደ ሰራዊት ቁሟል ብትለው አይሰማም። ጆሮው የእግዚአብሔርን ድምፅ ብቻ ነው የሚሰማው። እግዚአብሔር ያበር ሊተ የሚለው ይሄን ዝም ብሎ ሌላ ነገር እንዳይመስላችሁ። በልብ የብርሃን ውስጥ እግዚአብሔር የሚያበራለት ሰው እንደምታውቃላችሁ እግዚአብሔር ብርሃኔን ነው አለና ከዛስ ምንትኑ ያፈራኒ ሰራዊት ከቧል ምናምን በሉት ምን ይጸባኒ ታይን ይፈራኒ ልብ የሚለው ያድነኛል፣ ይጠብቀኛል፣ ያስጠለኛል እያለ አይደለም ዳዊት። ከእግዚአብሔር ከጌትነቱ ብርሃን ውስጥ ገብቶ መዋኘት የጀመረ ሰው ስለ ሞት ብታወሩት ሰማይታት እዚህ ውስጥ የገቡ ናቸው። እዚሁ ስለገባ ሰው ምንም የሚያስፈራም የሚያስደንቅም ነገሩት ቀልድ ነው። ለእኛ ደግሞ ትንንሽ ነገሮች ይደንቁና ገና ከዚያ ብርሃን በአፋንና ግን አይዟችሁ በልጅነት ውስጥ ነን። አይዟችሁ በቸርነቱ ማለት ነው። እዚያ እኮ ነው እንዲሁም እኮ ይኸው አረጋዊ መንፈሳዊ እንደሚናገረው አንዲት ነፍስ ስትበቃ እግዚአብሔር ልቧ ውስጥ መንበረ ኪሩቤል ሁሉ ልቧ ውስጥ ተዘርግቶ ታያለች። እና ሰማይን ሁሉ ጥሎ የመጣንም ይመስላል። ሌላ ቦታ የሌለ እስኪመስላት ድረስ ታነክራለች ማለት ነው። ነፍሷ አለይ ክርስቶስ ሰምራውን አንድ ቀን በዚህ አንክሮ ሳለች ነፍሷ ምንጥቅ ብላ ወጣ ነበር። ነፍሳቸው ከስጋቸው እስኪለይ ድረስ አንክሮ ውስጥ ይገባሉ። ይሄንን ሰጥቶናል ክርስቶስ። እንድንደርስበት ደግሞ ተፈቅዶልናል። አዲስ ልብ ሰጥቶናል ክርስቶስ። አዲስ ልብ ማንን የሚያውቅ ነገር እንጂ እግዚአብሔርን የሚያውቅ ልብ ሰጥቶናል። የተመኙትን ማለት ነው። ይህ ለሊቃነ መላእክት ለመላእክት እንኳን መላእክትና ሊቃነ መላእክት እንኳን ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌልን ሲተረጉም መላእክትና ሊቃነ መላእክት እንኳ ዮሐንስ ወንጌላዊ ቀዳሚው ቃል ሲል ለመስማት መጥተው ነበር ይላል። ይገርማል። አሁን እኮ እኔ እዚህ ቆሜ የምለፈልፈው ነገር መላእክት ሊሰሙት የሚወዱት ነገር ነው። ይገርማል እኮ የአምላክ ሰው የመሆን ምስጢር ማለት ነው። አንድ አባት ነው መንገድ ላይ ሲሄድ መላእክት የብርሃን መነሳንስ ይዘው ሲሄዱ አገኛቸው። አባ ማርዳሊን ነው የሚባለው። ወዴት እየሄዳችሁ ነው አላቸው። ዮሐንስ አፈወርቅ ተፈሥሒ ፍሥሕት የሚለውን ሲተረጉም ልንሰማ እየሄድን ነው አሉት። አይገርማችሁም? ተፈሥሒ ፍሥሕት ለኛ ቀላሉናለች። አሁን
ለእናንተ ሁሉን ማውራት ግን ጥሩ አይደለም እንጂ ተፈሥሒ ማርያም ትባላለች። ሰዓታት ውስጥ ታውቋታላችሁ? ምን እኮ ሰዓት እንኳን ባይማሩም ያውቋታል። ሰዓታት ቋሚ ናቸው እዚህ አባቶችም እናቶችም። ተፈሥሒ ማርያም ያው ይባላልና ደግሞ ለተፈሥሒ ማርያም ነው የሚባለው፣ ይናቃል። ያው ያችን የሚያውቅ ይሄ ቅኔ ካላወቀ ምናምን እቺ ተፈሥሒ ማርያም ደግሞ ብሏት ነው የሚባለው። ሰው ነገረኛ ነው እንዴ በጣም ማለት ነው። ሰይጣን ሁሉ አንድ ቀን አንዱን ቄስ አግኝቶን ማናውቅሽ ተፈሥሒ ማርያም አለው። ሰይጣን መንገድ ቢያገኘው ሌላ ጸሎት የማያውቁ ነው ጸሎት ልጀምሩ በስማም ሲል ሌላ ለማናውቃት ተፈሥሒ ማርያም አለው ሁሉ የተባለ ይተረታል። ወገኖች ተፈሥሒ ማርያም እኮ ነው እግዚአብሔር። ተፈሥሒ ማርያም እኮ ንጉሠ ነገሥት እግዚአብሔር ወርዶ በድንግል ማርያም ማኅፀን ሲያድር የተሰማ ድምፅ ነው። ዓለም ለመጀመሪያ ከፈጣሪው ጋር የታረቀበት እግዚአብሔርን ጌታን ባሪያ መልክ እንዲለብስ ያደረገው ቃል ይሄ ቃል የመጀመሪያ የዓለምን አዘን የነቀለው ቃል ተፈሥሒ ነው። እና የእግዚአብሔር ቤተሰቦች አሁን እኛ የምንነጋገረው ቃል እግዚአብሔር አዲስ ልብ ሰጥቶናል። ይሄ በ40 ቀን በ80 ቀን ስንጠመቅ የተሰጠን ልብ ነው። ከግላ ኦሪት አላቆናል። የተዘጋጀ የተሰናዳ እንደ ሰብል ያለ ልብ ሰጥቶናል፣ እንደ ብራና። ቅድም እዛ ስጠቅሰው ነበር። ይሄን ጥቅስ ልጥቀስላችሁ መልሼው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ያለው ነአምር ከመ መጻ ወልደ እግዚአብሔር ወወሃበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ። የእግዚአብሔር ልጅ እንደመጣ እግዚአብሔርን የምናውቅ ዘንድ ልብ እንደሰጠን እናውቃለን። ልቡና እንደሰጠን ይሄን ልብ ስለሰጠንስ ወሃለውነ በአሚን በወልደ እግዚአብሔር፣ እስከ ዛሬ ድረስ በእግዚአብሔር ልጅ በማመን ጸንተን እንኖራለን። ዘውቱ ዘበአማን እግዚአብሔር፣ እሱም እውነተኛ የባሕርይ አምላክ ነው። እና ጌታችን ኢየሱስ ክርስቶስ አዲስ ልብ ሰጥቶናል። ይህን ስለሰጠን አዲስ ዓመት ውስጥ ነው ያለው።